ራሴን እንዴት እዋጋለሁ? ግን ሲያቅተኝ በቃ ክላሽ መግዛት አቃተኝ። በታች በላይ ብላ አቃተኝ። ያው የዲነን ነገር የታወቀ ነው። ግን አድማ ብተና መጣልኝ። አድማ ብተና ተመዘገቡ። አድማ ብተና ስመዘገብ ሄርኩ። ስልጣኔው ራሱ አንድ ነው። ስልጣኔ ሰላጠንኩ በደንብ። ግን ፖለቲካ ያስረዱና ሰላም አማራነት እኔ ውስጥ ያውቃል። አማራነቴን አውቃለሁ። አማራ ምን እንደሆነ አውቃለሁ። ግን ብዙ ነገር ሰማው። አማራን እንድጠላ አረጉኝ። አማራን እንድጠላ አረጉኝ። ሰላጠንኩ፣ ወጣው፣ ታጠቅኩ። ግን በቃ ምንድነው አረጋ ማነው አረጋ ከበደ መጣ በቃ ለምንድነው አሳምነው ጽዬ ለሞተ ክርስቲያን ታደለ ለምን ታሰረ? መቶ ምናምኖች ተማሪዎች ለምን እነሱ ወዴት ሄዱ ብለን አቀረብን። ጭራሽ ምንም ነገር የለም። ምንም እኛ ስንት ያላቀረብነው ነገር የለም። ግን በጭራሽ መልስ የለም። መልስ አንድ መልስ አልተገኘም። ከዛ በቃኛ ሰለጠን በጊዜው በወቅቱ ሁሉ ነገር እየሰማን አማራነታችን ያው በጊዜው በወቅቱ ሽረናል። አማራ አይደለንም ብለናል። ግን እኛ አድማ ብተና ስንገባ ከገባን በኋላ ያው ሰለጠና ከሰለጠን በኋላ ሁሉ ነገር አየን፣ ታጠቅና ወጣን። ከታጠቅን በኋላ ማለት ነው። ከዛ ያው እንግዲህ ከአማራ ላይ አፈሙዛ ካዞርን በኋላ እኛም ቀር እያለን ነው ሁላችንም ማለት ነው። አማራ ነን። ከአማራ ወተን ያው ምስጥራው ያለን ጓደኞቻችን እናውቃለን፣ ብዙ ነገር እናውቃለን። ከዛ ኖርን። ያው እንግዲህ እኛ ባንዋጋም ብዙ ነገር አሳልፈናል። አማራነታችን የታወቀ ነው። ከዛ በኋላ ወጣን። ምንም በቃ ያብይ ሴራ አንድ ነገር ስላልሆነ አወቅ ነው ምንም እንደማይሰራ አማራን ከአማራነት የሚያስበላ ከሆነ ፋኖን እንዴት ፋኖ የአማራን የቴዎድሮስ ልጅ ነው፣ የአጼ ምኒልክ ልጅ ነው። ለምንድን ነው እኛ ከአማራ ላይ አፈሙዝ ለምንድን ነው ብለን እኛ ሁላችን ተወያየነ። ከዛ ያብይ ሴራ በቃ አማራ ሆኖ አማራን ሲጀምር ማንም አይጠለው። አማራን ከአማራ ምንም አይጠለው። ስገነዘብ ሳይው አገውና ቅማምቶች ማለት ነው አማራን በጭራሽ አይወዱትም። አማራን በጭራሽ አይወዱትም። እኛ ከየትም ቦታ በምንሄድበት ሰዓት ማለት ነው በቃ ቅማምቶችና አገዎች አማራን ለመጨፍጨፍ ለመደምሰስ በቃ ተመችቷቸዋል። ጭራሽ እነሱ ነው በቃ እንጂ እኛ ጭራሽ እየተሳቀቅን ነው የምንኖረው። አድማ ብተና ማለት ለፋኖ ነው። አድማ ብተና ለፋኖ ነው እንጂ ለሌላ ምንም በቃ ለምን ፋኖ ማለት ከፈጣሪ ጋር የተያዘ ነው። ፋኖም በሌባ አይያዝም በጭራሽ። ሌባ ነው አይባልም። ፋኖ ሌባ የሚባለው ተሾልኮ የሚሰርቀው እንጂ እዛው ውጭ ምንም ፋኖ ትክክለኛ ፋኖ አይሰርቅም። በቃ አይሰርቅም። እና ከዛ ሁሉን ነገር አየነው። ያው እኛም በጊዜው ወደ 4 ወር ወደ 5 ወር አካባቢ ቆየነ። ከቆየም በኋላ ሁሉን ነገር አየነው። በቃ ቅማምትና አገዎች በጣም አማራን የመጨፍጨፍ ውስጣቸው ነው። ኦሮሞ እንኳን ፋኖን እኮ ክብር አላቸው። ኦሮሞ የአማራን ልጅ በጣም ይወዳሉ። ፋኖ ክብር እንኳን አላቸው። እኔ ምንሻዎች የሚባለው እኮ ምንሻ ለምንድን ነው በብር ተገዝተው እንጂ በጭራሽ አማራነታቸውን ክሪዮ ሳይሆን ብር ነው የሚገዛቸው። አላየው ከዛ በኋላ በቃ ሁሉን ከተገነዘብኩ በኋላ ያው ዛሬ ወደ ፋኖ ተቀላቅዬ ይገኛለሁ። ፋኖነት የአማራነቴ ፋኖ ነው። መሞት በጣም ውስጥ የነበር ዛሬ ፋኖ ነኝ። በፋኖነት እመካለሁ። ዛሬም ፋኖ ነኝ፣ ነገም ፋኖ ነኝ። በፋኖነት እሞታለሁ፣ በአማራነት እሞታለሁ፣ እቀበራለሁ። በአረንጓዴ ቀይ ቢጫው አረንጓዴ አለው። ዛሬም እሞታለሁ። በቃ ጓደኞቼ እንደዚህ ሆናችሁ ቀጥሉ። በጭራሽ ይኸው በአማራነታችሁ እንዳትደራደሩ። ይመቻችሁ። በቃ አይደለም